ስሜ ኤፍሬም አምደ ሚካኤል እባላለሁ። ስላገኘኋችሁ በጣም ደስ ብሎኛል። የኔ ምስክርነት ትንሽ ቆየት ያለ ነው። ይሄ የመጀመሪያ ልጄ ነው። የገጠመን በልጅነቱ ስፒች ዲሌይ ነበረ። በጣም ያለፍንበትን ነገር አንዳንዱን እሱ ፊት የሚወራ አይደለም። ከአፖስትል ጋር አውርተናል እና አፖስትል ፍቄ በጣም የምወደው ድንቅ የእግዚአብሔር ሰው በጣም ቡልጋሪያ እያለ የቆየ ታሪክ ነው። በመሀል ያው ኦን ኦፍ ስለነበረ ነው የመመስከር እድሉን ያላገኘሁት። ያው ከራሴም ድካም ነው እና በቀደም እግዚአብሔር መርቶኝ መጣው። በቃ ምስክርነት እንዳለ ሳቅ እመሰክራለሁ ብዬ ዛሬ ፕሮግራም ይዤ ራሱን ያው ምስክር ስላለ ይዤ መጣው እና ምንድነው እስከ 4 ዓመቱ ድረስ አያወራም ነበረ። በጣም ሆት ቴምፐር፣ በጣም አግሬሲቭ ነበረ። በጣም ከምነግራችሁ በላይ የትምህርት ቤት መቆያ ሙሉ መስታወት በቴስታ ሰብሯል፣ ሰንጥቆታል እና በጣም ፓወርፉል ነበረ። በጣም ነበረ ብዙ ክራይሲስ የምናየው እና ደስ የሚለው ብዙዎቹን አያውቃቸውም እና በጣም እንትን እያልን ገና የህፃን ልጅ እያለ አራስ ቤት እያለ አፖስትል ቡልጋሪያ ሲያገለግል በር ላይ ቆም ያለው እና ያየኝና በአጋጣሚ ሰርጉን በአጭር ነው ያደረግነው፣ በአጭር ጊዜ ነው እና ሰርግ አልጠራሁትም። እንዴ ወልደ አግብተህ ጭራሽ ሰርግ ሳጠራኝ ልጅ አቅፋ ያለው አለኝ። አዎ ሶሪ አፖስትል አልኩትና እግዚአብሔር በቅባት እጅ አስቀምጦታል አለኝ። ከዛ እንደ ነገስታት ልጅ ያድጋል አለኝ። እግዚአብሔር ይመስገን 2 ልጅ ነው ያለው። ያው እንደ ነገስታት ልጆች ነው ያደጉት። የጌታ ስም የተባረከ ይሁን። ከዛ ከ2-3 ዓመት በኋላ እያየነው ስንሄድ በፍጹም ማውራት አይችልም። በጣም ኢገር ነው፣ ልነግራችሁ አልችልም። መቼም ብዙዎቻችሁ በልጅ ነገር ያለውን ቻሌንጅ ታውቁታላችሁ። በህይወቴ የተለያዩ ፈተናዎች ገጥሞኛል። የዚህኛው ግን ልጅ ሲሆን ደግሞ ምን ያህል አይዶን ነው። በጣም ለምን አገባው ለምን ወለድኩ እስክል ድረስ ነው። ምን ቢቀርብንስ እስክንል ድረስ ነው። ልነግራችሁ አልችልም። እንትን ለሌላ ሕክምና ሄደን ሁሉ ሐኪሞች ሮንግ ሁሉ ወርድ ያወጣል። አንድ ጊዜ በቃ ሌላ ነገር ነው ተብሎ እንደ እግዚአብሔር ምንም ቢሆን ለእግዚአብሔር የሚሳነው ነገርም የለም። ከብዶኝ አይደለም፣ ግን በልጅ ሲሆን ስትራግሉ ቀላል አልነበረም እና ኦቲስት ነው አለን አንድ የሆነ ሙስሊም ሐኪም እና በጣም እንትን ቦታ ሄዳችሁ አማክሩ ምናምን ሁሉ አለን። ከዛ ባለቤቴ በጣም ዲሳፖይንት ሆና ለመጣንበት ነገር ብቻ አስተናግደን ብላ ተነስታ ሄደች። እኔ ተደብቄ ሁሉ እጅ አናግሬያለሁ። ምንድነው ይሄ ነገር? ምንድነው መደረግ ያለበት? አትሊስት እንደ ሪስፖንሲብል። ከዛ በጣም ግራ ስለገባኝ እንዴ አፖስትል መልእክት አምጥቶለታል ነበር እንዴ? እግዚአብሔር አይቶታል በሱ። ስለዚህ ላናግረው አልኩና ዲሳይድ ወስኜ ይዤው መጣሁ። ሊጸልይለት ሁሉ አልቻለም። ታቅፈነው ሁሉ የ3 ዓመት ልጅ ሆኖ በቃ እጁን መጫን አቃተው። እየሸወደ በቃ ትግል ነው ነገራችሁ። ፎከስ የለው ምን የለው። ከዛ አፖስትል ቅባት ሰጠኝ። ይሄን ቅባት ምላሱ ላይ እያስነካ ጸልይለት አለኝ። ከዛ ለ1 ወር በሱ ጸለይኩለት። አፉ ተከፈተ። ዛሬ 10 ዓመት ልጅ ነው። ከዛ ሌት ሆኖ ነው ትምህርት ሁሉ የገባው። እንደ አጋጣሚ ዛሬ እግዚአብሔር ቀጠሮ ሆኖ ዳይሬክተሩ የሱ የትምህርት ቤቱ ዳይሬክተር አብራኝ መጣለች እና ሚስ ቤቲ ትባላለች። ሰፈር ተገናኘን። ሌላ ቸርች ልትሄድ ነበር። ዛሬ ነው አፖስትል ጋር ካፌ ያለሽ በቃ ልቤ የተነሳሳ ላይ አብራኝ መጣች። እሷ የሚገርማችሁ 3 ዓመት ኬጂው ላይ እሷ ነች እንደ እናት ሆና። እኔ ለአስተማሪ ስፔሻል ስፒሪቹዋል ኮሚኒኬሽን አይፈቀድም እና እሷ ክርስቲያን ነች። እግዚአብሔር ያው እንከባከባለሁ ስላለ አፉን አልፈታ፣ ትምህርት ቤት አቋርጦ ይወጣል ምናምን። እሷ በቃ ጸልይለት ልብሽ እንደሞላው አርጊ ላንቺ ሰተንሻል አላት። በቃ እየጸለይሽ ከሱ ያለውን እያየች ብዙ ነገር እየመከረች ምን እያለች እንደ እናትም ሆና እንደ አጋጣሚ መገጣጠሙ ደስ ይዣት መጣውና እግዚአብሔር በጣም ብዙ ፌቨር አደረገልን። እግዚአብሔር በሐዋርያው የተናገረው ነገር ስቴፕ ባይ ስቴፕ ተፈጽሟል። አሜን። ድንቅ ሆኖልናል። ይሄንን እናገር